የት ነው የምትኖረው አሁን? አሁን እኔ ራስ አልኬማ የሚባል ቦታ ነው የምኖረው። እንዴ ዱባይ ነው? አዎ ዱባይ ነው ያለሁት። እኔ እኮ ሳውዲ ነበር የሚመስለው። ዱባይ ነው ያለሁት ራስ አልኬማ። አሁን የምንሰጥህ 1 ሚሊዮን ብር ወይም 25000 ድርሃም ማለት ነው። እሺ እንደዛ አደርጋለሁ። እንደዚህም ማረግ አወራሃለሁ ይበቃ። እንደዚህም ማረግ ትችላለህ። ከዛ ውጪ አሁን የምትሰራበት ድርጅት የስራ ክፍተት የማይፈጠርበት ከሆነ አሁን እየሰራህበት ያለ ድርጅት አንተ በመውጣትህ የስራ ክፍተት የማይፈጠርበት ከሆነ እኔ ድርጅት ውስጥ ስራ ማመቻችልሃለሁ። ከ2000 እስከ 3000 ድርሃም ደሞዝ ሊኖር ይችላል። እኔ ድርጅት ውስጥ አብረህ ትሰራለህ። ፕላስ ደግሞ ይሄን ታደርጋለህ። ግን አንድ ነገር እርግጠኛ እንድትሆንልኝ ፈጣሪም የምታምነው አላህም ቅር እንዳይሰኝብህ ከሌሎች ሰራተኞች ለይቶ 2000 ድርሃም ደሞዝ ግን ያስገባልን ሰውዬ ሳታሳዝነው ሳትበድለው ስራው ላይ ክፍተት ሳትፈጥርበት ነው ወደኛ መምጣት የምትችለው። እዛ እንደዛ በልዩ ነገር የተደረገ አጥፍተህ ከመጣህ አይቀናህም፣ አይሳካም። በእኔ ቦታ ሰው መተካት እችላለሁኝ። በቃ መተካት ወይኔ እንዴት ደስ እንዳለኝ ማለት ነው። ልጁ ደስ ሲለው እንዴት ደስ እንዳለኝ እኛም አላህ ሱብሃነሁ ወተዓላ ሰጥቶን ለሰው ደስታ ምንሆን ሰው ያድርገና ደስ ይላል። የምሬን ነው የምላችሁ። ቀላውኛ ረቢ አንዳንድ ሰዎች አሉ ኑሯቸው ማይሰጡ በጣም ነው ደስ ያለኝ። ፈገግ ማይሉ አለኝ ከምላችሁ በላይ ማለት ከሌላቸው የሚቢሱ ቀጣሪ ሰዎች አሉ ሲኖረን እንደዚህ እኛም ስንሰጥ የምሬን ነው የምላችሁ። እሱ ለሰጠ ሰላም አለይኩም እኔ እንደሰጠው ነገር ነው ደስ አለኝ። ወለና የተከበራችሁ ቻናል ሰዎች ማይሰስስ ዋለ ማለት ነው። አላህ ሱብሃነሁ ወተዓላ ሊሰጠን ሲፈልግ ብዙ ገጠር ገባች በኩል ሰው አድርጎ እንደሚሰጠን አናውቅምና ሰብር አድርገን ዱዓና ቪዲዮ እንደዚህ አመጣለሁና በጣም ተፈቀረ ዘቀጣና ደስ የሚል ነገር ሳገኝ ይዤላችሁ መጥቻለሁ። እንዴት ናችሁልኝ? ደህና ናችሁ ወይ? በጣም ደህና ነኝ አልሐምዱሊላህ። ዛሬ በጣም ደስ ብሎኝ ነው የመጣሁት። የምር ወንድማችን እንደዚህ ደስ ብሎ ስላየሁት ማለት ነው። የሆነ ሰው ደስ ብሎት በቃ ያሰበው ነገር በሆነ አጋጣሚ ተሳክቶለት ስታዩ ደስ በቃ ሰርፕራይዝ ማድረግ ማለት ይሄ ነው። ይሄ ምናምን ኮተት ይሄ ዩቲዩበሮች ምናምን የሚሰጡት ሳይሆን ትክክለኛ ሰርፕራይዝ እንደዚህ ነው። በቃ ይሁን አይደል? በማትጠብቁት መንገድ ያላሰባችሁት ነገር በቃ ይሆናል ብላችሁ ያላሰባችሁት ነገር አስባችሁታላ። ልጁ ከመጣ 1 አመት ነው። በሰው እዳ ነው የመጣው። ገና እየከፈሉ ነው ያሉት ከምስቱ ጋር ተባብሮ እና ባላሰባችሁት ነገር እንደዚህ አይነት ርዝቅ መጥቶ ሲያስደነግጣችሁ አስባችሁታል። ግን የምር አንዳንዴ በቃ ልንሰጥ ይስጠን ያ ረብ። በቃ አለ አይደል? አሁን እኔ ከሰጪው የተማርኩት ነገር ምን እንደሆነ ታውቃላችሁ? ለሰው ደስታ ምን ያክል እንደሆንን በቃ ለካ መስጠት እንደዚህ ያክል ያስደስታል ወይ? በእርግጥ ያስደስታል እናውቃለን። ግን ደግሞ ሞር ደግሞ የሆነ ሰው ሳይጠብቃችሁ ስትሰጡ እንደዚህ ያክል ነው ወይ የሚለውን ነገር 1 ሚሊዮን ለሱ ምንም ነገር ላትሆን ትችላለች ለሰጪው ማለት ነው። ግን ለተቀባዩ ምን ያክል ፊቱ ላይ ደስታውን በቃ መናገር ራሱ እኮ አቃተው ማለት ነው። አስቡት እና እውነቱን ነው ደግሞ 1 ሚሊዮን እኛ ለማግኘት አረብ ሀገር ስንት አመት 2 አመት መስራት አለብን። እሱንም ምንም ሳንመነዝረው ማለት ለቤተሰብ ሳንልክ ለራሳችን ወጪ ሳናውጣ ለዛውም ውጭ ላይ ምን ሰራ እኛ በ2000 ሪያል ምናምን እንደዛ ምን ሰራ ሰዎች ከሆነን ነው እንጂ ጠለቤት በ2 አመት አይደለም በ4 አመትም 1 ሚሊዮን የሚገቡ አይመስለኝም በ1000 ሪያል ማለት ነው። በአሁኑ ምንዛሬ ቢገቡም ግን 1 ሚሊዮን ደግሞ አሁን ምንዛሬው በጨመረ ሰዓት የኛ ሀገር ብር ደግሞ እየወደቀ ነው የሚሄደው፣ ፋይዳ የለውም። ስለዚህ እኛ እንሻላለን በውጭ ምን ሰራ ሰዎች። የፈለገ ቤት ክራይም ቢኖርብን የራሳችን ወጪ ምንም ቢኖርብን ከነሱ ደግሞ የኛ ይሻላል። የምሬን ነው የምላችሁና እኛ እንኳን ያንን 1 ሚሊዮን ለመሰብሰብ 2 አመት እሱንም ለቤተሰብ ካላወጣን ለራሳችን ወጪ ካላደረግን ያንን መሰብሰብ ምንችል ከሆነ እሱንም ምናልባት ጎበዝ ቋጣሪ እንደዛ ከሆነ እንጂ አይሰበሰብምና ይሄ ደግሞ በቃ አለረል ቢአጋጣሚ በኩል እንደመጣለ ራሱ የምር ግራ ነው ይገባኝ። በቃ ይሆናል አንዳንዴ አላህ በቃ ሲወዳችሁ አላህ ርዝቅ ሲሰጣችሁ በቃ እንደዚህ ያገጣጥማችኋልና
ሰጪው ደግሞ የሆነ የዋህ ነገር ይመስለኛል። የምር በቃ አለ አይደል? ውፍ እንደው የምር እንደዚህ ሰውን የምታስደስሱ ሰዎች አላህ ጨማምሮ ይስጣችሁ፣ ባወጣችሁበት ቦታ ጥፍ ድርብ አድርጎ ይስጣችሁ። የምሬን ነው የምላችሁ። እና አሉ ብዙ ሰዎች እንደዚህ ሰውን የሚያስደነግጡ ደብቆ የሚሰጡ አሉ። ግን አንዳንድ ደግሞ ሚዲያውን ለእንደዚህ ነገርም ሲጠቀሙ ደግሞ እናንተም የሆነ ተነሳሽነት ይኖራችኋል አይደል? የሆነ ስጡ ስጡ የሚል ነገር አለው። ስሜቱ ደስ ይላል፣ ይጋባል። የዛ ሰው ስሜት እናንተ ላይ ይጋባል። እና አንዳንድ እንደዚህ ካይረ ነገር ብዙ ሰዎች ይቃወማሉ። እኔ ግን አልቃወሙም። የምሬን ነው የምላችሁ። እንደዚህ ስትሰጡ በጣም ተነሳሽነት ይኖራል። ገባችሁ አይደል? ያው እንደ እምነታችንም ደብቃችሁ ስጡ ነው። ቀኝ ሲሰጥ ግራ እንዳያይ ነው የሚባለው አይደል? ያ ነገር እኛ ከአላህ ጋር የሚያገናኘን ነገር ደብቀን ሰጠን። እንደዚህ ደግሞ ሰውም እያየ ለሰው ተነሳሽነት ብንሰጥ ደግሞ ኖርማል ነው ለኔ። ምክንያቱም ስንት ሰው ደስ ብሎታል። ለማይሰጡ ሰዎች፣ ለቋጣሪ ሰዎች ትምህርት ይሆናል እንደዚህ ነገር ማለት ነው። እና በሚዲያ እንደዚህ ነገር መልካም ነገር ሲሰራ እኔ እደግፋለሁ። እውነት ለመናገር በጣም ነው የምደግፈው። ያኔ አሁን እሱ ሰጥቶ እኛን ምን ያክል አስደሰተን። እኛ እኮ ብሩን አልተቀበል ነው፣ ምንም ያደረገልን ነገር የለም ለኛ ምንም ነገር። ግን ምን ያክል ደስታው እኛ ጋር እንደተጋባ ማለት ነው። የልጁ ደስታ፣ ለምስቱ ያለው ፍቅር፣ ንግግሩ በጣም ደስ የሚል ልጅ ነው የምር የተቀባዩ ማለት ነው። እና ሰጪውም ደግሞ ምን ያክል መስጠት ፓወር እንዳለው ነገር ነው እኛን ያስተማረን። 10 ብር ብንሰጥ 10 ብር ኑሮን 50 ሳንቲም ብንሰጥ አስባችሁታል? በቃ መስጠትን ስላስተማረን ደስ ይላል። ሁሌም ሰጪ ያድርገን፣ በሰው እጅ ተቀባይ ያድርገን፣ ለሰዎች ደስታ የምንፈልግ ያድርገን። በጣም ደስ አለኝ ማለት ነው። በሰው ደስታ ምክንያት ስትሆኑ ምን ያክል ያስደስታል። እና እኛን ምክንያት ያድርገን እና ብታላቀቅ የልጁ ደስታ እኔ ላይ ተጋርቷል። አሁን ደስ አለኝ ልክ እኔ እንደተቀበልኩ ነገር ማለት ነው። እና እኛም ባላሰብነው ነገር ሰጥቶ ወይም ደግሞ ባለን ነገር ሰጣ ይህን ወላ ነው የሚሰጥኝ ከሆነ በላይ ደግሞ ባለን አመስግነን መኖር አለበት። ይሄ ልጅ ግን የተረዳሁት ነገር ማለት ነው እናስል ማዳስ መሆን እናስል ሰብር ማድረግ ዋ ማድረግ እናስል ኃይል እንዳለ ተረድቻለሁ። ደስ ብሎኛል። ለመንጃ ማለት ብዙ ጊዜ ደስ ይለኛል፣ ግን የዚህ ልጅ ግን ተለየብኝ። ለምን እንደሆነ አላውቅም። ላይክ አድርጉ ቪዲዮውን። አሰላሙ አለይኩም ወረህመቱላሂ ወበረካቱ።